ሰላም ጤና ይስጥልኝ እንደምንላችኋል የተከበራችሁ አድማጮቻችን ሰኞ ሐምሌ 6 ቀን 2018 ቀን 6 ሰዓት ከልቦ ከቀረበው ትርታ 97.6 ኤፍኤም የትርታ 600 የዜና ሰዓት ከሀገር ውስጥና ከውጭ እንዲሁም የቢዝነስና የተለያዩ ጉዳዮችን ይዘን እዚህ ስቱዲዮ ተገኝተናል። የዜና ሰዓቱን በመምራት እኔ ንጉሱ በሪሁን ቴክኒኩን በመቆጣጠር እንዲሁም አለኸኝ ቢታው አብረናችሁ የጋራ ቆይታ የምናደርግ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። የትርታ 600 የዜና ሰዓትን የምንጀምረው የሀገር ውስጥ ጉዳዮችን በማስቀደም ይሆናል። የኤሌክትሪክ ኃይል ስርቆትን ለሚያጋልጡ ዜጎች የኮሚሽን ክፍያ ሊሰጥ መሆኑ ተገለጸ። የኢትዮጵያ ኤሌክትሪክ አገልግሎት እንዳስታወቀው በሀገሪቱ የሚስተዋለውን የኃይል ስርቆት ለመግታትና በመሰረተ ልማቶች ላይ የሚደርሰውን ውድመት ለመከላከል አዲስ የቁጥጥር ስርዓትና መመሪያ ተቀርጾ ወደ ስራ ተገብቷል። የተቋሙ የሽያጭና የደንበኞች አገልግሎት ዳይሬክተር አቶ ይሄይሲውም እንደገለጹት በአዲሱ መመሪያ መሰረት የኃይል ስርቆት የሚፈጽሙ አካላትን ለሚያጋልጡ ጠቋሚዎች በጥፋተኞቹ ላይ ከሚጣለው ጠቅላላ ገንዘብ ቅጣት ውስጥ የ25 በመቶ የኮሚሽን ክፍያ ወዲያውኑ ይሰጣቸዋል። ላብነትም አንድ ከፍተኛ ኢንዱስትሪ በፈጸመው ስርቆት ምክንያት 1 ሚሊዮን ብር ቢቀጣ ጥቆማውን ያቀረበው ግለሰብ የ250 ሺህ ብር የገንዘብ ማበረታቻ ያገኛል። ባለፈው የ2017 በጀት ዓመት በተደረገ የቁጥጥር ሥራ ከኃይል ስርቆትና ከባከነ ኃይል 259 ሚሊዮን ብር ማስመለስ መቻሉን የጠቀሱት ዳይሬክተሩ ህብረተሰቡ የኃይል ስርቆት የሚፈጽሙ አካላትን በሚስጥር በማጋለጥ የበኩሉን ኃላፊነት እንዲወጣ ጥሪ አቅርበዋል። ኢትዮጵያና ኬንያ የኤሌክትሪክ ንግድን ለማሳደግና ቀጠናዊ የኃይል ትስስርን ይበልጥ ለማጠናከር የሚያስችል አዲስ የኤሌክትሪክ ኃይል አቅርቦት ስምምነት ተፈራረሙ። በኢትዮጵያ ኤሌክትሪክ አገልግሎትና በኬንያ ፓወር ኤንድ ላይቲንግ ካምፓኒ መካከል በአዲስ አበባ በተፈረመው በዚህ ስምምነት መሰረት ኢትዮጵያ ለኬንያ በ1 ኪሎዋት ሰዓት በ24 ብር ከ07 ሳንቲም ወይም በ0.15 የአሜሪካን ዶላር የኤሌክትሪክ ኃይል እንደምታቀርብ ታውቋል። በፊርማ ስነ ስርዓቱ ላይ የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ አቶ ጌቶ ገረመው እንደተናገሩት ስምምነቱ ይበልጥ የተገናኘች የምስራቅ አፍሪካን የመፍጠር የጋራ ህልምን ለማሳካት የሚረዳ ነው። ኢትዮጵያ በአሁኑ ወቅት ለጅቡቲ፣ ለኬንያ፣ ለታንዛኒያና ለሱዳን የኤሌክትሪክ ኃይል በመላክ ላይ የምትገኝ ሲሆን ከደቡብ ሱዳንና ከሶማሊያ ጋርም አዳዲስ የኃይል ትስስር ስምምነቶች በሂደት ላይ ይገኛሉ። ይፋዊ መረጃዎች እንደሚያመላክቱት ባለፉት 7 ዓመታት የኢትዮጵያ የኃይል ማመንጨት አቅም ከእጥፍ በላይ በማደግ ከ4462 ወደ 9752 ሜጋዋት ደርሷል። በኢትዮጵያ የሚንቀሳቀሱ ሁሉም የዲጂታል ሚዲያዎች በግዴታ እንዲመዘገቡ የሚያደርግ የአዋጅ ማሻሻያ ሊቀርብ መሆኑ ተሰማ። የኢትዮጵያ መገናኛ ብዙሃን ባለስልጣን እንዳስታወቀው በስራ ላይ ያለውን የመገናኛ ብዙሃን አዋጅ የሕግ ክፍተት ለመድፈንና የበይነ መረብ ሚዲያዎችን ወደ ምዝገባ ስርዓት ለማስገባት የቅድመ ዝግጅት ስራዎች እየተከናወኑ ይገኛሉ። ባለስልጣኑ ባወጣው መግለጫ እንደ ፌስቡክ፣ ቲክቶክ እና ዩቲዩብ ያሉ ማህበራዊ አውታሮችን በመጠቀም የሚዲያ አገልግሎት የሚሰጡ አብዛኞቹ አካላት የምዝገባ ፍቃድ የሌላቸው መሆኑን ጠቅሷል። ለዚህም በ2013 ዓመተ ምህረት የወጣው አዋጅ የኦንላይን ሚዲያ ምዝገባን በፍቃደኝነት ላይ ብቻ ማድረጉ እንደ ምክንያት ተነስቷል። ይህንን ክፍተት ለመሙላት አዋጁን ማሻሻል ማስፈለጉን የገለጸው ባለስልጣን መስሪያ ቤቱ በበይነ መረብ በሚፈጸሙ የሥነ ምግባርና የሕግ ጥሰቶች ላይም ከባድ የአስተዳደር እርምጃዎችን እንደሚወስድ አስጠንቅቋል። ከልቦ በቀረበው ትርታ 97.6 ኤፍኤም የትርታ 600 የዜና ሰዓትን ነው በመከታተል ላይ የምትገኙት። በተከታይነት ወደ ዝርዝር ዘገባ የምናልፍ ይሆናል። የዛሬው የዝርዝር ዘገባ ትኩረቱን የካርበን ገበያ አዋጅ ላይ አድርጓል። እሱን ተከታትለን መልሰን እንገናኛለን።
በአሁኑ ወቅት በዓለም አቀፍ ደረጃ የአየር ንብረት ለውጥን ለመቋቋም የሚደረገው ጥረት ዋነኛ መድረክ የተባበሩት መንግስታት የዘላቂ ልማት ግቦችን መሰረት ያደረገ መሆኑ ይታወቃል። ይህንን ተከትሎም የምድርን ሙቀት የሚጨምሩ በካይ ጋዞችን ወደ ከባቢ አየር ከመልቀቅ ይልቅ በደን ልማት አማካኝነት አምቆ የመያዝ ተግባር እንደ ዋነኛ የአየር ንብረት መቆጣጠሪያ ስልት ተወስዷል። የካርቦን ፋይናንስ ወይም የካርቦን ንግድ የሚባለው ጽንሰ ሐሳብም ከዚህ ሳይንሳዊ እውነታ ጋር በቀጥታ የሚገናኝ ሲሆን ይህም በየሄክታሩ የሚለቀቀውን ወይም የሚጠበቀውን የካርቦን ልቀት መጠን በቶን በመለካት ለዓለም አቀፍ ገበያ በማቅረብ ክፍያ የሚገኝበት የኢኮኖሚ መስክ ነው። የኢፌድሪ የሕዝብ ተወካዮች ምክር ቤት በግንቦት 2018 ዓ.ም ቀርቦለት የነበረውን የካርቦን ገበያ ረቂቅ አዋጅ ለአንድ ወር ያህል ካቆየው በኋላ ሰኔ 23 ቀን 2018 ዓ.ም ባካሄደው መደበኛ ስብሰባ በአንድ ድምፀ ተአቅቦ በአብላጫ ድምፅ አጽድቆታል። ትርታ ያነጋገራቸው የአየር ንብረት ጉዳይ ላይ በርካታ ምርምሮችን ያደረጉት የከፍተኛ ትምህርት ተቋም መምህሩ ዶክተር በየነ ተክሉ እንደሚገልጹት የካርቦን ገበያ ስርዓት በደን ልማት አማካኝነት በካይ ጋዞችን አምቆ በመያዝ በቶን የሚለካውን የካርበን ክሬዲት ለዓለም አቀፍ በካይ ድርጅቶችና አገራት በመሸጥ የፋይናንስ ክፍያ ማግኛ መንገድ ነው። ይህ አሰራር በኢትዮጵያ ተግባራዊ ሲሆን ደንን ለሚጠብቁ የአካባቢው ማህበረሰቦች ከሽያጩ ከ70 እስከ 75 በመቶ የሚሆን ቀጥታ የገቢ ድርሻ እንዲሁም ለመሰረተ ልማት ግንባታ የሚውል ከ5 እስከ 10 በመቶ ድርሻ ማስገኘት ያስችላል። የዚህ የካርበን ገበያ ማለት ምሳሌ በተለያዩ የዛፍ ሊሆን ይችላል። በተለያየ መልኩ በካይ ጋዞችን የምንቀንስበት መንገድ አለ። ያ ማለት ካርቦን ዳይኦክሳይድ፣ ናይትረስ ኦክሳይድ የሚባሉት ይሄ ከባቢ አየርን ሙቀት አምቆ ይዞ ምድር እንድትሞቅ የሚያደርጉ ናቸው። ወደ ሰማይ ሲሄዱ ወደ አትሞስፈር ሲሄዱ ማለት ነው። እነሱን አምቆ የመያዝ ያንን በካይ ጋዞችን አምቆ መያዝ የሚከፈል ክፍያ ነው። የዚህ የካርበን ፋይናንስ የምንለው የዚህ የካርቦን ዳይኦክሳይድ በተለይ የካርቦን ዳይኦክሳይድን ስኒን በያዝነው መጠን ይከፈለን የሚል ግብይት ነው። ያው ግብይት ማለት የሚሸጥ አለ፣ የሚገዛ አለ። ስለዚህ እኛ ያንን በግሪን ሌጋሲ የለማው ሊሆን ይችላል ወይንም በተለያየ መልኩ በግለሰቦች የለማው የደን ልማት የሚይዘው የካርበን ልቀትን ይህን ያህል ቶን ፐር ሄክታር ይሻለሁ ወይም ይሄን ያህል ቶን በጠቅላላው በካይ ጋዞችን ስለያዝኩ ይከፈለኝ ብሎ ለድርድር ማቅረብ ነው። ገዢዎች አሉ። በዛ መጠን ምንድነው በካይ ጋዝ የሚያመነጩ ኢንዱስትሪዎች ሊሆኑ ይችላሉ፣ አየር መንገድ ሊሆን ይችላል፣ ፎሲል ፉል የሚጠቀሙ በአጠቃላይ የተለያዩ ሀገራት ለሚጠቀሙበት የፎሲል ፊውል የተወሰነ ክፍያ እንዲከፍሉ ያስገድዳሉና ያ ክፍያ አንድ ቦታ መጥቶ ወደ ካምፓኒዎች ሄዶ ገዢዎች አሉ ማለት ነው ዓለም ላይ። ስለዚህ ሻጭ ሀገር አለ፣ ገዢ ሀገር አለ። እሱ ነው ግብይት የካርበን የምንለው በአጠቃላይ እንደመነሻ። ጠቀሜታው ለኢትዮጵያ ዘርፈ ብዙ ነው። አንደኛ እንደ ማህበረሰብ ይሄ ማህበረሰብ ተኮር የሆነ የደን ልማት አለ። በአሁኑ ሰዓት ብዙ ደኖችን የተንከባከቡ ያሉት ይሄ ኮሚኒቲ ወይም ማህበረሰብ ተኮር የሆነ ወይም ማህበረሰቦች የሚንከባከቡት ደን ይበዛል ኢትዮጵያ ውስጥ። ይሄ ፓርቲሲፓቶሪ ፎረስት ማኔጅመንት የምንለው ወይም አሳታፊ የደን እንክብካቤ ይበዛል። እነዛ ከደኑ የሚያገኙት ጥቅም በኢኮኖሚ ብዙም ስላልሆነ የዚህ የካርበን ግብይት ወደ ኢትዮጵያ ወደ ካርበን ግብይት ገብታ ካርበን የመሸጥ ግብይት ውስጥ ከገባች እነዛ ማህበረሰቦች ከኢኮሎጂካል ቤኔፊት ከምንለው ከሚያገኙት በተጨማሪ በፋይናንስ ይጠቀማሉ ማለት ነው። ተቃቀሙም እንደዚሁ አዋጅ ወጥቶ የፌደራል ላይ ስንት ነው፣ ክልሎች ስንት ነው፣ አብዛኛው አይ ቲንክ ከ75% አካባቢ የአካባቢ ማህበረሰብ እንዲውል እንደዚሁ አዋጅ ወጥቷል እና እነዛ ታች ያሉ ማህበረሰብ ደኑን የሚንከባከቡት ከዚህ ግብይት ተጠቃሚ ይሆናሉ። አንደኛ። ሁለተኛ ደን መራቆትን የምንቀንስበት መንገድ ነው። ምክንያቱም ደንን ተንከባክበህ ለተንከባከብከው ነገር ክፍያ ከተሰጠ የሚጠፋበትን መንገድ ማሰቡ እየመነመነው የሚያነሰ ይመጣል። ስለዚህ ደንን ከመንከባከብ አንጻር የደን ሽፋንን ከመጨመር አንጻርም ከፍተኛ ሚና ይኖረዋል ከማህበረሰቡ ተጠቃሚነት በተጨማሪ። በሶስተኛ ደረጃ የተወሰነው ፐርሰንት 5 እስከ 10% ሊሆን ይችላል የአካባቢውን ማህበረሰብ ኢንፍራስትራክቸር ምንለውን መንገድ፣ ትምህርት ቤት፣ ሆስፒታል፣ ክሊኒክ ሊሆን ይችላል እነዚህ ለመገንባት ይውላል ከዛ ከካርበን ሽያጭ የሚመጣው ገንዘብ። ስለዚህ አካባቢው እንዲለወጥ ኢንፍራስትራክቸር ወይንም በመሰረተ ልማት እንዲለወጥ
ትምህርት ቤት እንዲስፋፋ ጤናማ እንዲሆን የአካባቢው ማህበረሰብም ሚና ይጫወታል ማለት ነው። ፋይናንሱ ሲመጣ ከሁሉም በላይ የአካባቢ ከየአካባቢያችን የሚመነጨውን የበካይ ጋዞች መጠን እየቀነሰ ይሄዳል። ምክንያቱም ብዙ ሰው ለካርበን በተከፈለው ቁጥር ደንን የመንከባከብ አዝማሚያው እየጨመረ ስለሚሄድ ብዙ ደን ደግሞ እንክብካቤ ስር ገባ ማለት ወይም አልተመነጠረም ወይም አልጠፋም ማለት ብዙ ካርበን ተያዘ ማለት ነው። ስለዚህ አየር ንብረትን ለውጥን ለመቋቋም የምናደርገውን ጥረትም በደንብ ያጠናክርልናል ማለት ነው። ስለዚህ የአየር ንብረት ለውጥ ቀነሰ ማለት ደግሞ እንደምታውቀው በግብርና ላይ በተለያዩ ሴክተሮች ላይ ያለው የአየር ንብረት ለውጥ እየቀነሰ ይመጣል። በአጠቃላይ የማህበረሰብም ሆነ የአንዲትን ሀገር ኢኮኖሚ እንዲያድግ ወይም እንዲሻሻል ያደርጋል ማለት ነው። ስለዚህ ከግለሰብ ከማህበረሰብ እንደዚሁም ከመሰረተ ልማት እንደዚሁ ደግሞ የአየር ንብረት ለውጥን ለመቋቋም የምናደርገው ጥረትንም ይደግፋል ማለት እንችላለን። እንግዲህ ይሄ ወደ ግብይት ስንገባ ዶክተር በየነ እንደሚሉት በዘርፉ ተጠቃሚ ለመሆን የመጀመሪያው የቴክኒክና የክትትል አቅም ግንባታ ሲሆን የካርቦን መጠንን የመለካትና የማረጋገጥ ሂደቶችን በሀገር ውስጥ ባለሙያዎች ለመተካት ከፍተኛ ስልጠና መስጠት ይገባል። በተጨማሪም ተቋማዊ አደረጃጀትን ማጠናከር የሚገባ ሲሆን ከደን ጥበቃ ጋር የተያያዙ ተቋማት ዓለም አቀፍ የሕግ ማዕቀፎችን ጠብቀው መንቀሳቀስ እንዲችሉ መደገፍን ግልጽ የሕግ ማዕቀፍ ማዘጋጀት እንደሚገባም ባለሙያው ለትርታ ይገልጻሉ። የተወሰኑ ሙከራዎች አሉ። ይሄ የካርበን ፋይናንስ ወይንም የካርበን ግብይት የተካሄደባቸው በተለይ የተወሰኑ ደኖች በኦሮሚያ ክልል ባለው ደኖች ላይ የተወሰነ ጅማሮች አሉ። የዚህ የካርበን ፋይናንስ ወይንም ከካርበን ተጠቃሚ የሆኑ ማህበረሰቦች አሉ። እንደዚሁም ወደ ደቡብ ኢትዮጵያ ብትሄድ ሁምቦ አካባቢ የተወሰኑ የተጠቀሙ አሉ። ደን የተንከባከቡ የመጀመሪያ ባይሆንም ጅማሮች አሉ። ያ እንዲሰፋ ትልቅ ጠቀሜታ አለው። ግብይት ሎቢንግ ይፈልጋል። ግብይት ድርድር ይፈልጋል። የሀገርን የመደራደር አቅም ሎቢ የማድረግ አቅም አሳድጎ ያለውን ሀገሪቷ የምትይዘውን የካርበን ሽያጭ ለገበያ ማቅረብም ራሱን የቻለ ስራ ይፈልጋል ማለት ነው። በአየር ንብረት ለውጥ ዙሪያ በሚሰሩ ስራዎች ከዘርፉ ተጠቃሚ ለመሆን የሁሉንም ባለድርሻ አካላት የተቀናጀ ርብርብ እንደሚጠይቅ ለትርታ የገለጹት ባለሙያዎቹ ለአረንጓዴ ልማት ቴክኖሎጂ ሽግግርና ለአየር ንብረት ጥበቃ የሚውሉ ዓለም አቀፍ የፋይናንስ ምንጮችና ኢንቨስትመንቶችን በጋራ በማቀናጀት ዘርፉ ያስገኘውን ዕድል ለሀገር ልማት ማዋል ይገባል ሲሉም ባለሙያዎቹ አንስተዋል። ትርታ 600 ዜና ሰዓትን ነው በማድመጥ ላይ የምትገኙት። ከውጭ ምንጮች ወዳገኘናቸው ዘገባዎች ስናልፍ የኬንያ ምክር ቤት የፕሬዝዳንት ዊልያም ሩቶ ካቢኔ ሕገ መንግስታዊ አይደለም በማለት የሀገሪቱ ከፍተኛ ፍርድ ቤት የሰጠውን ውሳኔ በመቃወም ይግባኝ ማለቱ ታወቀ። ምክር ቤቱ ይግባኝ ከማለቱም ባለፈ ፍርድ ቤቱ ካቢኔው በ24 ቀናት ውስጥ እንዲደገም የሰጠው ትዕዛዝ ታግዶ እንዲቆይ ጥያቄ ማቅረቡን የምክር ቤቱ አፈ ጉባኤ ጽሕፈት ቤት አስታውቋል። የኬንያ ከፍተኛ ፍርድ ቤት የፕሬዝዳንቱን ካቢኔ ሕገ መንግስታዊ አይደለም ያለው በሀገሪቱ ሕግ የተቀመጠውንና ማንኛውም የመንግስት ተቋም ከአንድ ጾታ ብቻ ከ2/3 በላይ መሆን የለበትም የሚለውን የጾታ ስብጥር ድንጋጌ ባለማክበሩ እንደሆነ ጠቅሷል። አሁን ያለው የፕሬዝዳንት ዊልያም ሩቶ ካቢኔ 18 ወንዶችና 7 ሴቶችን ያቀፈ ሲሆን ይህም በሕጉ የተቀመጠውን የግዴታ የጾታ ስብጥር መስፈርት ያላሟላ መሆኑ ተገልጿል። አሜሪካ ከፍተኛ ዲፕሎማቷን ወደ ምዕራብ አፍሪካ ላከች። የትራምፕ አስተዳደር ከፍተኛ ዲፕሎማት ፍራንክ ጋርሲያ በ3 የምዕራብ አፍሪካ ሀገራት ይፋዊ የሥራ ጉብኝት መጀመራቸው ተገልጸዋል። ዲፕሎማቱ እስከ ሐምሌ 11 ቀን በሚያደርጉት በዚህ ጉብኝት ናይጄሪያ፣ ኮት ዲቫርና ማሊን የሚጎበኙ ሲሆን ይህም አሜሪካ በምዕራብ አፍሪካ ያላትን ተጽዕኖ ለማጠናከር ያለመ መሆኑ ተገልጿል። በመጨረሻም ከውጭ አሜሪካ በሶሪያ ላይ ጥለው የነበረውን የበርካታ ዓመታት ማዕቀብ ማላላቷን ተከትሎ የሁለቱን ሀገራት የኢኮኖሚ ግንኙነት ወደ ነበረበት ለመመለስ ያለመ የመጀመሪያው የቢዝነስ ፎረም በሶሪያ ደማስቆ እንደሚካሄድ ተነግሯል። በሶሪያ የኮሚኒኬሽንና ኢንዱስትሪ ሚኒስቴር እንዲሁም በሶሪያ አሜሪካ የንግድ ምክር ቤት የተዘጋጀው ይህ መድረክ የሁለቱ ሀገራት የመንግስት የሥራ ኃላፊዎች፣ ባለሀብቶችና የንግድ መሪዎች በአንድ ላይ እንደሚያገናኝ ይጠበቃል።
ከውጭ ያሰባሰብናቸው ዜናዎች ያደመጣችኋቸውን ይመስላሉ። በተከታይነት ወደ አጫጭር የቢዝነስ ዘገባዎች እናልፋለን። የአዲስ አበባ ከተማ አስተዳደር በተጠናቀቀው የ2018 በጀት ዓመት 350 ቢሊዮን ብር ገቢ መሰብሰቡን ከንቲባ አዳነች አቤቤ ገለጹ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ የገቢ መሰረትን በማስፋትና የሚሰበሰብ ገቢ ፍትሐዊነቱን በጠበቀ መልኩ እንዲሰበሰብ በማድረግ በኩል ሰፊ ስራ መሰራቱን አብራርተዋል። በበጀት ዓመቱ የተሰበሰበው ገቢም ከ2017 በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር በ116.3 ቢሊዮን ብር ወይም 50 በመቶ እድገት አሳይቷል ሲሉ ገልጸዋል። ከውጭ በሆርሙዝ የባህር መተላለፊያ መስመር ላይ በተፈጠረ የጸጥታ ስጋት ሳቢያ የነዳጅ ዋጋ በከፍተኛ ሁኔታ መጨመሩ ተሰምቷል። በአሜሪካና በኢራን መካከል የተቀሰቀሰው አዲስ ወታደራዊ ጥቃት በሆርሙዝ የባህር መስመር በኩል በሚደረገው የነዳጅ መተላለፍ ሂደት ላይ ከፍተኛ ስጋት በመፍጠሩ የዓለም የነዳጅ ዋጋ 5 በመቶ ገደማ ጭማሪ አሳይቷል። በሳምንቱ መጨረሻ ቀናት ሁለቱም ወገኖች የሚሳኤልና የድሮን ጥቃቶች መሰንዘራቸውን ተከትሎ የብሬንት ድፍድፍ ነዳጅ ዋጋ በአንድ በርሜል $80 አካባቢ መድረሱ ነው የተዘገበው። የቢዝነስ ዘገባዎቹ የተከታተላችኋቸውን ይመስላሉ። ከልቦ ከቀረበው ትርታ 97.6 ኤፍኤም ለሰኞ ስትከታተሉት የነበረው የትርታ 600 ዜና ሰዓት የተከታተላችሁትን ይመስላል። አብራችሁን ስለቆያችሁ ከልብ እናመሰግናለን። ንጉሱ በሪሁን የዜና ሰዓቱን በመምራት ዳዊት ተፈራ ቴክኒኩን በመቆጣጠር አብረናችሁ የጋራ ቆይታ ያደረግን። ቀሪ ትርታ መሰናዶዎች እስከ እኩለ ሌሊት 6 ሰዓት መደመጣቸውን ይቀጥላሉ። እኔ በዚሁ ተሰናበትኩ። ብሩህ ቀን ይሁንላችሁ።